ኧረ እሺ ምን እናድርግ ጀሞሽ? እንሙት እሺ ቆይ ከዚህ በላይ እሺ እንሙት እሺ እንጂ ከዚህ በላይ ሞት ይምጣ እሺ ጀሞሽ ምን ላድርግ እሺ? ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅናህ እንግዲህ አንዴ ለመድፎ ኮንግራ አርሴ ፋሚሊ ኮንግራ። እጅግ በጣም ላስጨራሽ ከስንት ትግል በኋላ የተገኘች 3 ፖይንት ከምሬ ነው የምላችሁ። ኤቨርተን እኮ አይወግም አውቀዋለሁ በተለይ ለዋንጫ ሲሆን። ለማንኛውም ኮንግራ አርሴ ፋሚሊ በስማ ሚካኤል አርቴታ ትክክለኛ ስራ ነው የሰራው። ቅያሪው ምን አይነት ቅያሪ ነው በቃ የሰራው ይሄን ማክስ ዶማን የተባለ ምን አይነት ተጫዋች ነው በእናታችሁ? ትልቅ ተጽዕኖ ነው የፈጠረው እሱ ገብቶ ትክክለኛ ቅያሪ። ዛሬ ተመቸሽኝ ዳፈርሽ በቃ ይመቻል። ኮንግራ አርሴ ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር። ያው ከስንት ትግል በኋላ ኤቨርቶኖችንም ግን አለመርነቅ አይቻልም። እጅግ በጣም ወግመው ነበር ዛሬ እንደውም ማጥቃታቸው ራሱ እጅግ በጣም ልዩ ነበር። ለማንኛውም ግን አርሴ ፋሚሊ ኮንግራ ይመቻችሁ። ይሄ ነው ጥንቅቅ አድርጎ የቤት ስራ መስራት ማለት፣ ከፊት ለፊት ያለብን ግዴታ መውጣት ማለት ይሄ ነው። ለማንኛውም በድጋሚ ኮንግራ። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል፣ ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 ነው እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድን እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራኸኝ። 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን ፈልገዋለሁ። ከዛ ዳውማን ክሮስ አረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው? ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግለታል፣ ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ያንቺ ቪዲዮ ካሚን ራይት አፕ ዌር ዘ ገነርስ ገና ሃንግ ሲቲ ይጥላል ዛሬ ማታ በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለት በቃ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዛ አይነት ደስታ ሊሰጣችሁ የሚችል ነገር ምንድነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላቅም ሀቢቢ ምን ስቀባጥር እንደነበር አላቅምና ብቻ አልহামዱሊላህ ፈርቼ ነበር በቃ ተስፋ ግን አለ እኔ በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክስ ዶመንን አያችሁት መድፈር አለበት አርቴታ ነው። እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ነውና ብቻ ሀቢቢ ይገባናል ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል። እና ደግሞ ተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት you have to respect ልናደርጋቸው ይገባል። ባለፈው ክሪቲሳይዝ እናደርጋቸው ነበር እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ ተደምሜያለሁ እንጂ አሁን ዝም ብዬ ነው የምቀባጥርባችሁ። ብቻ እስኪ በሌላ ቪዲዮ ከችላለሁ። እንኳን ደስ ያላችሁ እንኳን ደስ ያለን የአርሰናል ደጋፊዎች ወላሂ ይገባናል ይሄ ነገር። ዓለም እግሩ ላይ ነው ያለችው። ተናግሬያለሁ እኮ ባለፈው ምን አይነት ጄነሬሽናል ታለንት ነው ማክስ ዶማን። የአርሰናል የቁርጥ ቀን ልጅ ገና በ16 ዓመቱ ተቀይሮ ገብቶ ተአምር ፈጸመ።
አንድ ሜክ አደረገ፣ አንድ አስቆጠረ። ምን አይነት አስገራሚ ወርቃማ ታለንት ነው ጋይስ። ገና ያኔ ከሄል ኢንድ አካዳሚ ሲወጣ አብስሬያችሁ ነበረ። ማክስ ሮበርት ዶማን በ16 ዓመቱ አስገራሚ ታለንት፣ አስገራሚ ኮንፊደንስ፣ የ16 ዓመት ባለ ተሰጥኦ ተአምር ሰራ። አርሰናል በዋንጫ ፉክክሩ ላይ መሪነቱን አጠናክሮ እንዲቀጥል ሁነኛውን የአንበሳውን ድርሻ ተጫውቷል። ስለ ማክስ ዶማን ስለ አርሰናል ተአምረኛ የ90+ የመጨረሻ ደቂቃ ሽርፍራፊ ሰከንድ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አጠሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ሌላ እንደምቆጥሩት ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው? 19 ቲም ላይ ቋጠረብኝ። የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፉ። ይሄን ስም አድምቀ ጻፉ። እንደገባ ትርምስምሱን አወጣው። እንደገባ በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምርታረዛ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው? ግባ እናውጣው። ወያላ ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ፣ አሰፍቼ እግዚአብሔር ነው ምላችሁ። ይሄንን ጨዋታ ነጥብ ጥለን ቢሆን ራሱ ማለት ነው ነጥብ ጥለን ቢሆን ብንሸነፍም አቻ ብንወጣም ብቻ በየትኛውም ወይ ነጥብ ጥለን ቢሆን የትኛውም ተጫዋች ላይ አፌን ለመክፈት ዝግጁ አልነበርኩም። አሰልጣኛችን ላይ የትኛውም ተጫዋች ላይ ማለት የሚችሉትን ነገር በሙሉ ለኛ ለመስጠት በቃ አሮን ነው እግዚአብሔር በቃ ለዛሬው ቃል የለኝም። እኔ ምንም ማውራት አልችልም። በቃ ብዙ ቪዲዮ ነው የምሰራው። በደንብ ኮፒ ሊንክ አድርጉት። አሮን አሁን በዚህ ሰዓት እንደኔ የተደሰተ ሰው አለ? እስኪ ኮሜንት ላይ እስኪ አሳውቁኝ። ክርስቶስ ማክስ ዶማን ህፃን አንድ 16 ዓመት ልጅ ለኛማ ትልቅ አረ በፈጣሪስ አደረግነው እንበለዋለን። ማንንም ማያስቆመን we are the gunners we are መድፈኛ። ይሄ ነው ቡድኑ። እሺ ይሄ ነው ቡድኑ። ማንንም ምንም አይፈጥርም። በደንብ ኮፒ ሊንክ ሪፖስት አድርጉት አደራሽ። በደንብ ኮፒ ሊንክ አድርጉት። እንመለሳለን። በቃ ይሄ ነው ቋጠሮ። በቃ ይሄ ነው ያንተ ቋጠሮ አይደለም። አርሰናልን ፌስታል አይቋጠርም ነው የምልህ። ነገ ለአስቶን ቪላ እንዴት እንደምቋጠር ታይኛለህ ማለት ነው። አስቶን ቪላ የልጅነቴ እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበርኩ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው። ሁሌ በመዝለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነው ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምትችሉት። ጋውን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍራለሁ። ቆይ ምን አርጉ ነው የሚለው? ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል። በላ ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ። ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ! አንተ ጉድ! አንተ ዘንድሮ እንዴት ነው እነዚህ ታዲያ? አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ?
አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው የምልህ። ያጫውተ ተጋበል አድመ ወደ 10 ልሰማህ አልችልም። እኔ ላዳምጥ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት ኧረ ብሶበታል ጎቤው። ይሄ ቡድን ነው እሺ ዋንጫ የሚበላው? ይሄ ቡድንስ ነው ዋንጫ ሲበላ ልናይ የምንችለው? እና አያምም? ኧረ በኢየሱስ የሚያስጠላውን ነገር ልንገራችሁ። በጣም የሚያስጠላው ምኑ ነው? ባለቀ ሰዓት ማግባታቸው። እግዚአብሔርን ኤቨርተናቸው ያደርግበት ነበር። ቅጥቅጥ ያለ ቀጥቃጣ አይታችኋል አይደል? 94ኛው በኋላ ራሱ እንዴት በቃ ባንዴ ጨዋታው እንደተቀየረ ወደ ኤቨርተን ሄደ። እኔ ትንሽ ቢያንስ 70 ምናምን ነኝ አለ ብታገቡ ምን አለ። አርቴታ ፈሪ እኮ ነው፣ ግን ዛሬ ፈሪ አይደለም የሚያስብል ምርጥ ቅያሪ የሚያስብል ነው። ምርጥ ቅያሪ ማክስ ዳውማንን አስገባ። የሚገርም ኳስ አሻማ ኢንካፔ ገጨው የጭንቅላት ኳስ። አርሰናል ሲጀመር አርሰናል ኤፍሲ ሳይሆን ሄዲንግ ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ ኦንጎል ኤፍሲ ነው መባል ያለባቸው። እኔ እኮ አርሰናል ይዞ እንዲህ ሲያንሸራሽር ኳስ ዘና ብዬ ነው ስልኬን መጎረጉርልህ። ያራዳ ልጅ እንደማያገባ ቃለው ወፍ ኦፕን ፕሌይ ወፍ ሲሻማ ግን እፈራለሁ። ኮርና ሲያገኙ እንዴት እንደምናደድ ግን ምንም ማድረግ አይቻልም። ለዚህ ለህፃን ልጅ ዛሬ የደስታ ቀን ተፈቅዶለት ነው፣ እኛም እንቀበለው። ኖርምዬ ነው ያራዳ ልጅ ኖርምዬ ነው። ግን የሚገርም ተስፋ ለሌሎች ቡድኖች እየሰጡ ስለሆነ አይቀጠልም በዚህ አቋም። ቢስሚላህ የሚኬል አርቴታው አርሰናል ኤቨርተንን 2-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቸልሲም በኒውካስትል 1-0 ተሸንፏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዛሬ የአርሰናል ደጋፊዎች ጣፋጭ 3 ነጥብ ደስ የሚል ድል። በጨዋታው ትንሽ ተቸግሮ ነበር። ከ88 ደቂቃ በኋላ ነው ጎል ያስቆጠረው። ግን 4-0 3-0 እንደው መጀመሪያ ከረፍት በፊት ማስቆጠር ከዛ በላይ ድሉ እንደዛ አይነት ድል ይጣፍጣል። ባለቀ ሰዓት በጭንቅ ሰዓት የተገኘ እውነት። አሁን የሊጉ መሪነት በ10 እየመራ ነው። ያ 2 ጨዋታ አለው፣ ግን ገና ነው። ስለዚህ በ10 ነው። አሁን በጣም ወሳኝ 3 ነጥብ ነው። እዩት። አሁን ይሄ ስለ ጨዋታው ማስቀየም፣ ስለ ጨዋታው ማስጠላት ምናምን ማንም ሰው ቢያወራ ምንም ኬር እንዳታደርጉ፣ ኢንጆይ ነው ማድረግ ያለባችሁ ብዬ ነው ማስበው። ምክንያቱም ከዚህ በከፋ አጫዋት የተጫወተው ዋንጫ ያነሳ ብዙ አለ እና ይህን ሞመንት ኢንጆይ ነው ማድረግ ያለባችሁ ብዬ ነው ማስበው። ማክስ ዶማን ዛሬ 2ቱም ጎሎች እንግዲህ በሱ ነው የተገኘው። ቅያሬውም በጣም አሪፍ ነበር። ሚኬል አርቴታ ተናዱ። እውነት በእኔ በጣም ነው የምወደውና ያሳዝነኛልና ተናዱ። ጃካውን አውልቆ በቃ አይታችሁታል እንዴት ሪያክት ሲያደርግ የነበረው። ኤቨርተን በጣም ወጥሮ ነበርና የነሱ እንደውም ኮርናዎቹ ምናምን ያስፈሩ ነበር። ሙከራቸው የነሱ ያስፈራ ነበር ከአርሰናል። ግን ቅያሪው ወሳኝ ሆነ። የኮሬሽንም አያችሁታ። በቸገረ ሰዓት የሚባለው በእንደዚህ አይነት ወሳኝ ጊዜ ነው በቃ ማስቆጠር ያለበት እና ዛሬ ከድልም በላይ ድል ነው። በቃ ወሳኝ 3 ነጥብ ነው የአርሰናል ደጋፊዎች ያገኛችሁት። እንኳን ደስ ያላችሁ ማለት ፈልጋለሁ። ቸልሲ በኒውካስትል ተሸንፏል። ይሄ ለዩናይትድ በጣም ወሳኝ ነው። ምክንያቱም ቀጣይ ነጥብ ቢጥል እንኳን ብዙ አያሰጋውምና ቸልሲ በሚያሳዝን ሁኔታ በተከታይ ሽንፈት እየቀመሰ ነው። ግን የአርሰናል ደጋፊዎች በጨዋታው የተሰማችሁን እስቲ ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብን። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየ ነው ማለት። ጎሉ ዘገየ እንጂ እኮ በጣም ጸዴ ነበርን። ወላይ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዶኪ መግባቷ፣ ከዛ የዶመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኤንካፔት ይችላል። ካላፊዮሪም ጸዴ ነበርክ ዛሬ። ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻችሁ። አሁን በ10 ነጥብ እየመራን ነው። እንቋጠራለን። ለሊዙን እናነገዋለን እየቋጠርን። ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመቸን። እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ። ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሀፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር።
ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል እሱ አሳስቦኝ አይደለም፣ ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ እኔ እኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው። በቃ ግልግል። ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማን ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባል ሐውልት ይቆምላልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርጋቸው? ምን ላርግ? ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔ ምን እንደማወራ አላውቅም። ማን ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል? ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማወራው ነገር ራሱ ግራ ገብቶኛል። ማን ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። ማን የምንጊዜውም በጣም ነው የምትችል። አለፋሁ በቋጠሮ ለፈላውም እንዳትመች አድርጌ ነው ያደረኩ። 90 ደቂቃ ነው ያስቋጠርኩ። በቃ ወጥሬ ዶማን በጣም ወርቅ የሆነች ልጅ ነች። እኛ ደግሞ አሁን ፈላውን እንይዘበታለን። የአርሰናል ደጋፊዎችን ያስጨነቀው እስከ 88ኛ ደቂቃ ጎል ያልገባበት አርሰናል ከኤቨርተን ባደረጉት ጨዋታ አርሰናል ከ88ኛ ደቂቃ በኋላ ባስቆጠራቸው 2 ጎሎች ታዲያ ኤቨርተንን 2-0 አሸንፎ 3 ነጥብ ይዞቷል። ዶማን ታዲያ ታዳጊው የአርሰናል ኮከብ እጅግ ድንቅ ብቃቱን ተቀይሮ ከገባ በኋላ ሳይቷል። የመጀመሪያውን ጎል ቪክተር ጊዮኬሬሽ ሲያስቆጥር ሁለተኛውን ጎል ታዲያ ዶማን እንግዲህ ብቻውን ወደ ጎል ይዞ ሄዶ ፒክፎርድ እንግዲህ ሊያጠቃ በሄደበት ማለት ነው አስገብቶ እንግዲህ አርሰናል 2-0 አሸንፏል። አቤት ቅሌቴ ና ጨብጠኝ እኔ 1-0 ቪዲዮ ሰርቼ ስመለስ ሁለተኛውን ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚውጣችሁ ያለ ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ምትለይ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረው ያላረጋ አትላለዘው ማለት ነው። መልስላሉ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁን ለኮፒ ሊንክና ለሼር አዘጋጅታችሁ ጠብቁኝ። ጀማው መጣው። አርሰናል ውጤቱን እንዳይደረስበት አድርጎ ሰቀለው። ኤሚሬትስ ምሽቱን ስትናወጥ አመሸች። ዩክሬሽ የመድፈኞቹ መከታ መሆኑን ዳግም አረጋግጧል። አርሰናል ከኤቨርተን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በዚህም በፕሪሚየር ሊጉ ሰንጠረዥ ላይ በ70 ነጥቦች በአንደኝነት መሪነቱን አጠናክሯል። ታዲያ ዘንድሮ አርሰናል ዋንጫውን አይበላም ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ።